አባ ክርስቶስም ሰላም ላችኋለሁ እንደምን ዋላችሁ። ዛሬ በልቤ እግዚአብሔር ያስቀመጠው ከሐዋርያት ሥራ ምዕራፍ 5 ቁጥር 34 የከበረ አገልግሎት በሚል ርዕስ ወደ 40 ደቂቃ አብረን እንካፈላለን። ሐዋርያት ሥራ ምዕራፍ 5 ከቁጥር 33 ጀምሮ በጌታችን በኢየሱስ ስም አነባለሁ። እነርሱም ሲሰሙ በጣም ተቆጡ። ሐዋርያቱን ማለት ነው። ሊገሏቸው ፈለጉ ስለመሰከሩ። እነርሱም ሲሰሙ በጣም ተቆጡ፣ ሊገሏቸውም አሰቡ። ነገር ግን በሕዝቡ ሁሉ ዘንድ የከበረ የሕግ መምህር ገማልያ የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያት ጥቂት ፈቀቅ እንዲያደርጓቸው አዘዘ። እንዲህም አላቸው፣ የእስራኤል ሰዎች ሆይ ስለ እነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ። ከዚህ ወራት አስቀድሞ ቴዎዳስ እኔ ታላቅ ነኝ ብሎ ተነስቶ ነበርና 400 የሚያህሉ ሰዎች ከእርሱ ጋር ተባበሩ። እርሱም ጠፋ፣ የሰሙትም ሁሉ ተበተኑ፣ እንደ ምናምንም ሆኑ። ከዚህም በኋላ ሰዎች በተጻፉበት ዘመን የገሊላው ይሁዳ ተነሳ፣ ብዙ ሰዎችን አሸፍቶ አስከተለ። እርሱም ጠፋ፣ የሰሙትም ሁሉ ተበታተኑ። አሁንም እላችኋለሁ ከነዚህ ሰዎች ተለዩ፣ ተዋቸውም። ይህ ሐሳብ ወይም ይህ ሥራ ከሰው እንደሆን ይጠፋል፣ ከእግዚአብሔር እንደሆን ግን ታጠፏቸው ዘንድ አይቻላችሁም። በእርግጥ ከእግዚአብሔር ጋር ስትጣሉ ምናልባት እንዳትገኙ ሰሙትም። ሐዋርያትንም ወደ እነርሱ ጠርተው ገረፏቸው፣ በኢየሱስ ስም እንዳይናገሩ አዘው ፈቷቸው። እነሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎው ፊት ደስ እያላቸው ወጡ። ዕለት ዕለትም በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርንና መስበክን አይተዉም ነበር። አሜን። ይሄ ገማልያ ሁለት ቦታ ነው የተጻፈው። ምናልባት ምዕራፍ 22 ቁጥር 3 ላይ አለ ጳውሎስ በገማልያ እግር ስር አደኩ ብሎ የተናገረበት። ግን አብዛኛው ሉቃስ የጻፈልን እዚሁ ምዕራፍ 5 ቁጥር 34 ነው። ጥቂት ቁጥር ነው። ነገር ግን በጣም በእውነት ተገረምኩ ሰሞኑን ሳጠናው እና ይሄ ገማልያ የስሙ ትርጉም እግዚአብሔር ብድራቴ ነው ማለት ነው። እና አንድ በአይሁድ ዘንድ የከበረ አይደለም የሚላችሁ፣ በአይሁድ ሁሉ ዘንድ የከበረ እንደዚህ ያለ ቅጽል ስም ያላቸው ጥቂት ናቸው። ምናልባት ሳሙኤል፣ ምናልባት ጳውሎስ እጁን ጭኖ እንዲጸልይበት የተላከው ሐናንያ እና በጣም 4-5 ሰዎች ናቸው በባይብል ሰው ሁሉ የመሰከረላቸው። አንዱ ገማልያ ነው ማለት ነው። በቀላሉ አይሁድ አይመሰክርም እና ገማልያ የከበረ ሰው ነው ይለዋል። ሰው ሁሉ የመሰከረለት ሰው ነው ይለዋል። ደግሞ የሸንጎ አባል ነው ይለዋል። እንግዲህ ይሄ ሰው ለትምህርታችን ሉቃስ ይጽፍልን የከበረ አገልግሎት ሁለት ማንነቶችን ከሱ ጌታ ያስተማረኝ ነው አብረን የምናጠናው። ወደ ክፍሉ ከመግባቴ በፊት ባለፈው ሳምንት አንድ ሴት ያስደነቀች ያስገረመኝ በእውነትና ህልም ራእይ አይነት ነገር ነገረችኝ። እሱ ልንገራችሁ እና ወንድሟ ሞተ፣ ከዚህ ዓለም ሞተ። ነገር ግን ሲኦል ይግባ መንግስተ ሰማይ ይግባ እርግጠኛ መሆን ስላልቻለች ቀንና ሌሊት እንቅልፍ አጣች እና ያስጨንቃት ጀመር። ትጾማለች፣ ትጸልያለች። የወንድሜ ዕጣ ፈንታ ምን እንደሆን በሚገባኝ መንገድ ንገረኝ ትለዋለች። ነገር ግን ዘገየ ሳይነግራት። ምንም በጌታ እንዳለ ብታምንም እርግጠኛ መሆን ስላቃታት ተጨነቀች። እንዲያውም ወደ ህመም ተቀየረባት ጭንቀቱ። ያው እግዚአብሔር ምሕረቱ ብዙ ነው። በስጋ ሞቼ በነፍሴ ወደ ሰማይ ወሰደኝ የወንድሜን ጉዳይ ሊያሳየኝ አለች። በእርግጥ ህልምን፣ ትንቢትን፣ ራእይን እንደ እግዚአብሔር ቃል ባንቀበልም ግን በቃሉ መርምረን ለትምህርታችን አንዳንዱን እንቀበላለን። እሷ ያለችኝን አብዛኛውን አምኜዋለሁ። ለምን? መጽሐፍ ቅዱስ ሳይሆኑ ስላገኘሁት ማለት ነው። ከዛ ሞትኩ፣ ነፍሴ ከስጋ የተለየች። በሰማይ አንድ ትልቅ አዳራሽ ውስጥ ይዘውኝ ገቡ። መላእክቶች ሊሆኑ ይችላሉ። እዛ ስገባ የገረመኝ ነገር አየሁ። ጠቅላላ ፓስተር፣ ቄስ፣ ምን ወንጌላዊ ግግጥ ብለው ተቀምጠዋል። በሙሉ እማቃቸው የሞቱ ቅዱሳን ተቀምጠዋል አለች። እና ከፊታቸው እንደኔ ቆሞ የሚያወራ አለ፣ ያለ ማቋረጥ የሚያወራ። ከተቀማጮቹ ጉልበት ላይ የእድር መዝገብ የሚመስል ትልልቅ ደብተር ተቀምጧል።
እና የሚናገረው ይናገራል፣ እነሱም ይጽፋሉ እና ይጽፋሉ። ምን እንደሚናገር አይሰማኝም፣ ምን እንደሚጽፉም አይታየኝም፣ ግን ይጽፋሉ። ከጥቂት ሰከንዶች በኋላ መጽሐፉ ሆን ብሎ ይገለጣል። እስኪ ገልጡት አይጠብቅም፣ እኩል ነው የሚገለጠው። ደግሞ ይጽፋሉ፣ ይገለጣል። እሱም ይናገራል፣ ይጽፋሉ፣ ይገለጣል። እና አንዳንዶች ሰለቻቸው መጽሐፍ እና እጃቸውን ጉንጫቸው ላይ አድርገው እፎይ ሲሉ ትንሽ ይጠብቅና ይገለጣል። 10 ከተገለጠ በኋላ መጽሐፍ ይጀምራሉ። ወደ ኋላ አይገለጥም፣ ወደፊት ነው የሚገለጠው። አንዳንዶቹ እንደ ዶሮ ትንሽ ሟንጭሩና ስልችት ይላቸዋል፣ እሱ ይገለጣል። አንዳንዱ ግጥግጥ አድርጎ ይጽፈዋል፣ እሱ ይገለጣል። ጌታ ሆይ አልገባኝም። አንደኛ ወንድሜ የለም እዚህ ጉባኤ ውስጥ። 2 የሚጽፉት ምንድን ነው? ምን ልታስተምረኝ ፈልገህ ነው? ይሄ ይገርምሻል። አንዱ 50 ሉክ ደብተር ነው ያዘው፣ አንዱ 100 ሉክ ነው፣ አንዱ 25 ገጽ ነው። ይሄ በምድር ያላቸው እድሜ ነው። ይገርምሻል። እና ለሁሉም እኩል እድሜ የተሰጠው አንድ ቀን ሲያልፍ አንዱ መጽሐፍ ይገለጣል። እነሱን አይጠብቅም። ከጻፉበት እሰየው፣ ባይጽፉበትም ይገለጣል። አንዳንዶች ትክት ይላቸዋል እና በምድር ያለው የክርስትና ሕይወት ይታክታቸውና እፎይ ሲሉ እሱ ግን ይገለጣል። የተሰጣቸው የተወሰነው ዘመን ሲያልቅ መጽሐፉ ያልቃል። እና ለናሙና 1 2 3ቱን እስቲ ወስደሽ ምን እንደጻፉበት ፈቅጄልሻለሁ አለኝ አለች። ከዛ የአንድ ማቀውን ፓስተር ሊሆን ይችላል ወስጄ ስገልጠው የመጀመሪያው ገጽ ተጽፏል፣ ሁለተኛው እስከ 10ኛው ንጹህ ነው፣ ምንም የለበት። ከዛ እንደ ዶሮ ደግሞ የመነጨረው አለ ትንሽ። ስገልጠው አብዛኛው በቃ ከአንጀታቸው ሙሉ ለሙሉ የጻፉ ጥቂት ናቸው። አብዛኛው ባዶ ወረቀት ነው። አየሽ፣ ይሄ በምድር ያላቸው ህይወት በምድር የሚጻፍላቸው ነው። እና የሚገርምሽ ሙሉ ለሙሉ ጥንቅቅ አድርጎ የጻፈ የለም። አብዛኞቹ ይታክታቸዋል። ነጭ ያየሽው እኮ ኃጢአት ቢሰሩም በደም ይደመሰስላቸዋል፣ ግን የተጻፈ ምንም የለም። አይቀጡበትም፣ ግን አይሸለሙበትም። እና የአብዛኞቹ የተዝረከረከ የባከነ ዘመን ነው። እንደ ዳዊት ሐሳቤን አላገለገሉም፣ በከንቱ ኖሮ በከንቱ የሞቱም አሉ። በእምነት ቢድኑም የህይወት መዝገባቸው አብዛኛው እንደምታዩ ነው። ኦኬ፣ ጥሩ ነው፣ ገብቶኛል። በሰማይ መዝገብ አለ፣ እግዚአብሔርን የሚፈሩ ተነጋገሩ፣ በሰማይ መታሰቢያ ተጻፈ የሚል ሙሴም ከጻፍከው መጽሐፍ የሚል ስላለ እሺ አምናለሁ ጌታ ሆይ፣ የወንድሜ ጉዳይስ አልኩት አለች። ወንድምሽማ ሌላ አዳራሽ ነው፣ እኔ ልውሰድሽ አለኝ አለች። ከዛ ሌላ አዳራሽ ይዘውኝ ሄዱ እና ያኛው አዳራሽ ሲከፈት የሁሉም መጽሐፍ እግራቸው ላይ አለ። አይገለጥም፣ የሚናገር የለም፣ የሚጽፍ የለም፣ የሚገለጥ የለም። ከፊት ለፊት ወንድሜ ቁጭ ብሏል አለች። የሰማይ አምላክ፣ ይሄ ደግሞ የተለየ ነው እንዴ? በጸጥታ ተቀምጠዋል። የሚገለጥ የሚጻፍ የሚናገርም የለም። የሚገርመው ወንድሜ ከፊት ነው። ጌታ ሆይ ምንድነው ስለው፣ ሄደሽ የወንድምሽን መዝገብ ተቀበዩና ገልጠሽ ፈቅጄልሻለሁ አለኝ አለች። እንግዲህ የምድር ጭንቀቷን ሊያሳርፋት የፈለገ ይመስለኛል። ከወንድሜ እግር ላይ ያን መዝገብ ተቀብዬ ስገልጠው ከመጀመሪያ እስከ መጨረሻ ግጥም ብሎ ተጽፏል። ስገልጠው ተጽፏል። ስገልጠው በሙሉ የተጻፈ ነው። ተመልከች ልጅሽ፣ ወንድምሽ በምድር የሰጠውትን ተልኮ በማወቅ ጊዜ ሳያባክን ሩጫውን የጨረሰ ሰው ነው ወንድምሽ። በዚህ በጸጥታና በእረፍት ተቀምጧል። ብዙ ብድራት ከሚያገኙት ተርታ ነው። ገብቶሻል? ከዚህ በኋላ እንዳታጉረመርሚ፣ እንዳታዝኝ ተመለሰልሽ አለኝ አለች። በጣም በደስታን የተመለሰልኝ ስል ነፍሴን ወደ ስጋዬ መለሳት። ይኸውልህ ለአንተ ስነግርህ 3ኛ ነኝ አለች። በእርግጥ ሁላችሁ የምታውቋት አገልጋይ ነች። በራሷ ፈቃድ ስሟን እስክትነግራችሁን ያልነግራችሁም አመንኳት። እዚህ መድረክ ላይም ቆማ ይቻለሁ። በእርግጥ ዛሬ ላካፍላችሁ የምፈልገው እንደዚህ ሙሉ ለሙሉ እንደተጻፈለት የእግዚአብሔር ሐሳብን እንደሚያገለግል የከበረ አገልጋይ ማን ነው? ምልክቱስ ምንድን ነው? በዚህ አቅጣጫ ነው ከገማሊያ ሕይወት የምናጠናው ማለት ነው። ይሄ ገማሊያ እንዳልኳችሁ አንዳንድ ኮመንታሪ ላይ አባቱ ሂላል ይባላል። ሂላል ከሙሴ ቀጥሎ የተነሳ ቴዎሎጂያንስ ነው የሚሉት። እንዲያውም በእስራኤል ውስጥ ሂላል የሚባል የቴዎሎጂ ትምህርት ቤት ከፍተዋል። ወደ 3 መጽሐፍ እንደጻፈም ይናገራሉ። የገማሊያ አባት በጣም የታወቀ ሰው ነው እና እንደ ቢሊግራም አይነት መንግስታትን የሚያማክሩ አይደለም፣ ስለ ፍትህ፣ ስለ ህገ መንግስት፣ ስለ ሴቶች፣ ስለ ህፃናት የሚናገሩ በጣም አንቱ የሚባሉ በምድር ላይ ያሉ ከነሱ ሰዎች አንዱ ነው። ሂላል ስምዖንን
ወለደ ይላሉ። ስምዖን ታውቃላችሁ መጽሐፍ ቅዱስ ላይ ያለው እንደሆነ ነው የሚናገሩት። ግን ይሄ ስምዖን ገማልያን ወለደ። እስከ ቅድመ አያቱ በጣም የእግዚአብሔር ሰዎች በስነ መለኮትና በሕግ የበረታ ቤተሰብ ውስጥ የተወለደ ነው። ኢቭን ጳውሎስ ሲመካበት ይሄ ብቻ በቂ ነው። በገማልያ እግር ስር አድጌያለሁ ሲል በከንቱ አይደለም። ስለዚህ እነዚህ ዲያስፖራ ጂው የተባሉ ወደ እስራኤል እምነትና ባህላቸውን እንዳይረሱ ከሚላኩበት ታላላቅ ትምህርት ቤት አንዱ የገማልያ እግር ነው እና በሱ እግር የተቀማረ በሱ የተማረ በሱ አንደበት የተማረ በሱ የሰለጠነ ሰው ዓለም አቀፍ ተጽዕኖ እንደሚያመጣ ነው አንዱ ጳውሎስ ምስክር ነው ማለት ነው። እና ይሄ ገማልያ በስውር የክርስቶስ ደቀ መዝሙር ነው ይላሉ። እንደ ኒቆዲሞስ እንደ ሕግ መምህሩ ኒቆዲሞስ። እንዲያውም ጴጥሮስ ገማልያንም ኒቆዲሞስንም ያጠመቀው ጴጥሮስ ነው ይላሉ። እንደ ባለጸጋው እንደ ስምዖን ኢየሱስን እንደ ዮሴፍ ኢየሱስን እንደቀበረው አይነት በድብቅ ሆነው ግን ጌታን የሚቀበሉ አሉ። በእርግጥ ገማልያ ከንግግሩ ስታዩ የህይወት ብርሃን የበራለት ሰው ይመስላል። እና ይሄ ገማልያ የሸንጎ አባል ነበር እና የፖለቲካና ቤተ ክህነቱን የሚመራ ሸንጎ ጸሐፍት፣ ፈሪሳውያን እና የህግ አዋቂዎች የተሰባጠሩበት ሸንጎ የሚባል ታላቅ ጉባኤ አለ። የነሱ ዋና መሪ ነበር ገማልያ። ምናልባት ጳውሎስም የዚህ አባል እንደሆነ በመጽሐፍት ላይ ትንሽ ፍንጭ ሰጥቷል። እና ኢየሱስ ክርስቶስን በማመን እነ ጴጥሮስ ምድሩን ገለባበጡት። አውዱን ስታዩት ሐዋርያት ሥራን ያ ዕውሮች ይበራሉ፣ ሽባዎች ይተረተራሉ፣ አጋንንት ይወጣሉ። ብዙዎችን አይምሮ ለክርስቶስ እየማረኩ ሲመጡ ሸንጎው ቀና ማለት ነው። ስለዚህ በሙሉ ሰበሰቧቸው። ሊገሏቸውም በአንድ ድምፅ ወሰኑ። ከምድረ ገጽ ሊያጠፏቸው ፈለጉ ማለት ነው። እነዚህ ሰዎች ኢየሱስን የገደሉ ሐናና ቀያፋ አባል የሆኑበት መርደረሮች ናቸው። ታውቃላችሁ ልብሰ ተክህኖ ለበሱ እንጂ የሙታን ጉባኤ በተንኮልና በሴራ የተካኑ አደገኛ ሰዎች ናቸው። በሕግ ብትሏቸው ዕውቀቱ አላቸው፣ በተንኮልም የተሞሉ ናቸው። እናንተ ግብዞች የሚላቸው የኖራ የተለሰናችሁ ለሰው የማትታወቁ የሙታን መቃብር የሞላባችሁ የሰይጣን ልጆች ብሏቸዋል። በሌላም ቦታ የእፉኝት ልጆችም ይባላሉ። ታውቃላችሁ ብዙ ነው ማዕረጋቸው። ስለዚህ እነዚህ ጉባኤ ውስጥ ነው ገማልያ መሪያቸው የሆነው ማለት ነው። ሊገሏቸው ሲሉ በሸንጎ ፊት ቆመ ገማልያ። የሚያስገርም መለኮታዊ ቀን። ኢየሱስ ብዙ የደከመባቸውን የምድር ብቸኛ ተስፋ ወንጌል የያዙትን ብዙ ኃያላንን በአንዴ ጭጭ ሊያደርጓቸው ሰይጣን በእነሱ አድሮ ሊገላቸው ሲምል ገማልያ በፊታቸው ቆመ። ስለዚህ ይሄ ሰው ከተናገረ ሌላ ሰው አይደግምም። እሱ ከተናገረ በኋላ ሌላ ሰው አስተያየት አይሰጥም። ምናልባት እንደ ብሉይ ኪዳኑ እንደ አኪጦፌል ንግግሩ እግዚአብሔር ተናገረ ነው እስኪባል የከበሩ ሰዎች አሉ። እና ይሄ ገማልያ ደቀ መዛሙርቱን አውጡልኝ አለ። ወደ ሌላ መጠበቂያ እስር ቤት ገቡ ማለት ነው። ሸንጎ ላይ ቆሞ የተናገረውን ከብሉይ ኪዳን አልነገራቸውም። መጽሐፍትን ለራሳቸው ጥቅም ስለሚያጣምሙ ከማይክዱት በእነሱ ዘመን ከተፈጸመው ከታሪክ ነው የነገራቸው። እግዚአብሔር በታሪክም ይናገራል። ታውቃላችሁ በአንድም በሌላም ይናገራል። ጥቂቶች ቢያስተውሉም ኢትዮጵያ ውስጥማ የእግዚአብሔር ድምፅ በጉልህ ነው የሚጮኸው ለሚሰማ ለሚከታተል። በእውነት ታሪክ ራሱ የእግዚአብሔርን እጅ በጃንሆይ በደርግ በኢህአዴግ በሉት አሁንም የእግዚአብሔር ጣት በአደባባይ ድምጿን አሰምታ የምትጮህ ነች እኮ። እና ገማልያ ታሪክን አያባክንም። እግዚአብሔር በታሪክ ውስጥ የሚናገረውን በአንደበቱ ከመግለጡ በፊት በልቡ ጠብቆታል ማለት ነው። ስለ ታሪክ የተናገረውን ሁለት ሰዎች ላንብብላችሁ። ምን ይላል? ቁጥር 34 ሐዋርያት ሥራ ምዕራፍ 5 ነገር ግን በሕዝቡ ዘንድ የከበረ የሕግ መምህር ገማልያ የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ፈሪሳውያን ሐዋርያትን ጥቂት ፈቀቅ እንዲያደርጓቸው አዘዘ። እንዲህም አላቸው፣ የእስራኤል ሰዎች ሆይ ስለ እነዚህ ሰዎች ምን እንድታደርጉ ለራሳችሁ ተጠንቀቁ። ከዚህ ወራት አስቀድሞ ቴዎዳስ እኔ ታላቅ ነኝ ብሎ ተነስቶ ነበር። 400 ሰዎች ተከተሉት። ስሙን የጠቀሰው የተከተሉትንም ቁጥር ነው የጠቀሰው። በእውነት 400 ሰዎች ቴዎዳስን ተከትለዋል። በምን? በንግግር ነዋ። ብዙ ሰዎች ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን ገበሩለት ለቴዎዳስ። ፍጻሜያቸውስ ጠፋ፣ እነሱም ተበተኑ
እንደምናምንም ሆኑ። እኔ ታላቅ ነኝ ብሎ ተነስቶ ነበር። 400 የሚያሉ ሰዎች ከእርሱ ጋር ተባበሩ። እርሱም ጠፋ፣ የሰሙትም ሁሉ ተበተኑ፣ እንደምናምንም ሆኑ። ይሄ የእግዚአብሔር ድምፅ ነበር። ማኔ ቴቄል ፋሬስ የሚለውን ተርጉምልኝ ትለኛለህ? ብልጣሶር በአባቴ የተፈጸመውን ታሪክ አይታ አትማርም? ከብሉይ ኪዳን እንኳን አልጠቀሰለትም። በእግዚአብሔር ላይ ሲታበይ የአህያ ልብ ሰጥቶት 7 ዓመት ሳር አልበላም? ከአባትህ አትማርም? ከሌላ እኮ አይደለም እልህ፣ ከታሪክ አይደለም፣ ካለፈው ትውልድ አይደለም፣ ከአባትህ አትማርም? ነዋያተ ቅድሳቱ ከቤተ መቅደስ የመጡት ምንም ኃጢአት ቢሰሩም የተቀቡ ነዋያተ ቅድሳቱም ከሴተኛ ዳሪ ጋር ጠጣህበት። እግዚአብሔር መዘነ፣ ወገብን ከፈለው፣ መንግስትን ለሜዶንና ለፋርስ ሰጠው ነው ትርጉሙ ነው። ከአባትህ ከታሪክ ልትማር ይገባ ነበር። አንተ እኮ ደገምከው። ነቢያት ባይኖሩ፣ ብሉያት የጥበብ መዝሙራት መጽሐፍ ባይኖሩ ታሪክ ብቻ በቂ ነበር ለአንተ። ሌላ ታሪክ ደግሞ ይደግምብሃል አሉ። ገማልያ ታሪክን ያስተውላል። 400 ሰዎች ጠፉ፣ ተበተኑ፣ ምናምንም ሆኑ። እነዚህ ሰዎች ሁሉ ምናልባት በሰማይ መጽሐፋቸው በከንቱ የሚገለጥ 400 ቴዎዳስም ጭምር በእምነት ቢድኑም ታሪካቸው ለማይጠፋው ለሚበተነውና ለምናምን ሐሳብ ጊዜያቸውን ኢንቨስት አድርጉ። መሪውም ተመሪውም ተበተኑ፣ ምናምንም ሆኑ። አገላለጡ በጣም ይገርማል። ለምንም የማይጠቅሙ ሆኑ። ዘመናቸው በከንቱ አለቀ። ጉልበታቸውን እንግዶች በሉት። በምን ተማረኩ? በንግግር ተማረኩ። በአክቲቪስት ተማረኩ። በፌስቡክ ተማረኩ ነው የሚለን አሁን ቢሆን። አቢሴሎም ብዙዎችን በንግግሩ አይምሯቸውን ሰረቀ። ብርና ወርቅ እኮ አልሰጣቸውም። ለነሱ እኮ አልተዋጋላቸውም። ሰላም ብሎ እጅ እየጨበጠ የጨበጡትን እየሳመ እኔ ፈራጅ በሁሉ አንተ ፈርድልህ ነበር እያለ የህዝቡን ልብ ኪሱ ከተተው። አብዛኞቹ ተከተሉት። ለምን እንደተከተሉት አያውቁም ነበር። ዱርና አውሬ ሰይፍ እስኪበላው ማንን እንደሚከተሉ አያውቁም። ለምን ተከተሉት? በንግግር ተማርከው። ምን እንድትሰሙ ተጠበቁ እንደተባለ ነው። ታውቃላችሁ እናታችን ሔዋን በእባብ ንግግር ነው የተማረከችው። ምንም ያደረገላት እኮ የለም። ስለዚህ ሰይጣን እባብ ውስጥ ተወሶ ንግግር ጀመረ። አይምሯን ማረከው። ታውቃላችሁ እሷን በላች፣ አበላች። የአዳምን ዘር ጉድ ያደረገችው እኮ በንግግር ነው። ምን እንደምትሰማ ስላልተጠበቀች ጉልበት ጊዜዋን ገበረችለት። እንዲያውም የሰይጣንን ሐሳብ አገልጋይ ሆና ባሏንም ጠልፋ ጣለች። የአዳምን ዘር ሁሉ ጉድ ያደረገችው ማለት ነው በንግግር ብቻ። ቴዎዳስ 400 ሰዎች አሰለፈ። የተበተነ ምናምን የሆነን ሰው ንግግር ሳያጣሩ ገበሩለት። ሌላ ሰው ልንገራችሁ አለ ደግሞ በንግግር ሳይሆን ሽፍታ የሆነ ሰው ይሁዳ የሚባል ሰው። ከዚህም በኋላ ሰዎች በተጻፉበት ዘመን የገሊላው ይሁዳ ተነሳ፣ ብዙ ሰዎችን አሸፈተ፣ አስከተላቸውም። እርሱ ጠፋ፣ የሰሙትም ሁሉ ተበታተኑ። ቃሉ ደስ ይለኛል በእውነት። ተበተኑ አይደለም ተበታተኑ። ሁለቱ እንኳን አንድ ላይ አልተቀመጡም ለማለት ነው። ይሄ የገሊላው ይሁዳ ቁጥሩን መግለጥ አልቻለም። ገማልያ ብዙ ሰዎችን አሸፈቱ። ለምን ቁጥራቸው በዛ ብዬ ጠጋ ብዬ አጠናው። ታውቃላችሁ ይሄ የገሊላው ይሁዳ ሮም እስራኤልን ቅኝ ግዛት ይዛ ስለነበር የዘርና ፖለቲካዊ እንድምታ ያለው ሽፍትነት ነው ያደረገው። እግዚአብሔር የሰጠን ማርና ወተት እንድታፈስ የሰጠችውን ለአብርሃም የሰጠውን ምድር ያልተገረዘ ጣሊያን ሁሉ ይቀመጥበታል። እናስ ከኔ ጋር የሚሰለፍ ማን ነው? መዝግበኝ። ስስ ብልታቸውን ያውቃል ማለት ነው። ጠበንጃ እያስታጠቀ ህይወታቸውን መስዋዕት ለማድረግ እንኳን አንድ ያላቅማሙ። ቁጥራቸው እጅግ ብዙ ሰዎች ይሁዳ አሸፈተ። ሎጂካል ይመስላል። በመጽሐፍ ቅዱስ የታገዘ ይመስላል። እግዚአብሔራዊ ጦርነት የሚያደርግ ይፍን ይመስላል ይሁዳ። ስለዚህ አብዛኛውን የአብርሃም ልጆችን በአንድ ጎን ገንጥሎ ከሱ ጋር አሰለፋቸው። ገማልያ እንዴት እንደመነጽሩን ተመልከቱ። ይሄኛው በንግግር አይደለም፣ በዘር በአገር በፖለቲካ አይደለም፣ በጎሳ ጥላ ውስጥ ገባና አሰለፋቸው። አብዛኛው ወጣቱም ሴቱም ጥልቅ ብሎ እሱ ካምፕ ውስጥ ገባ ማለት ነው። ባይገርማችሁ
ብዙ እርግጠኛ ባልሆነም ከሐዋርያቱ ሁለቱ እንደዚህ ባንዳ እንደሆኑ ፍንጭ አለ ወንጌል ላይ። ሰይፍ ያለው እዚህ ያለ ሲል ሁለት ሰይፍ ብቅ አደረጉ። ከየት አመጡት? እንዲያውም ኢየሱስ ሊያርግ 500ን ሰብስቦ ለምን እንደሰበሰብከን ገብቶናል፣ ለእስራኤል መንግስት ልትመልስ ቀኑ ደረሰው ያሉት። የፖለቲካና አገራዊ ቅናት ከወንጌል በላይ ያንገበግባቸው ነበር። እንዲያውም ብነግርም አይገባችሁም፣ ብጠይቅም አትመልሱልኝም፣ መንፈስ ቅዱስ እስኪወርድ ቁጭ በሉ አላቸው። በቃ ፊኒሽ። በይሁዳ በሰማርያ የዓለም አቀፍ የሆነ አገልግሎት አይደለም ለሰው ዘር ሁሉ የሚሆን አገልግሎት ነው የደከመባቸው። እነሱ እስራኤልን ከሮም የማውጣት የቀበሌና የዘር ጉዳይ ነው የሞላቸው። በገዛ ዘመኑ የሚያደርገው ለእናንተ አልተሰጣችሁም። በቁጣ የተናገረ ይመስለኛል። መጽሐፍትን እንዳያስተውሉ ተሰውሮባቸዋል። የክርስቶስን ወደ ምድር መምጣትና መሞት ማድረግ በጌታ አምኖ የመዳን ምስጢር ከቶውኑ ሐዋርያቱ አልገባቸው። በመጨረሻው ነው መንፈስ ቅዱስ በእርግጥ የገለጠላቸው። ስለዚህ ይሄ ይሁዳ እንዲያውም በአንድ ቦታ በህቡ ተደራይተው እነ ጲላጦስ ቁም ስቅል አሳዩት። የይሁዳ ሽፍቶች ማለት ነው፣ ምናምንቴዎች ይባላል ምናልባት። እና ጲላጦስ የደህንነት ሰራተኛ አሰማራባቸው። ምንም ሽፍታ ሆኖ ህዝቡ ውስጥ ቢደበቁም በአመት አንድ ጊዜ ለመስዋዕት ቤተ መቅደስ መምጣታቸው አይቀርም፣ ህጉ ስለሚያዝ። ስለ ልብሰ ተክህኖ ቀሚስ እያለበሰ ቤተ መቅደስ ዘበኛም ጽዳትም እያደረገ ሰላይ አስቀመጠባቸው። የገሊላ ሰዎች ተደብቀው መስዋዕት ሊያቀርቡ ሲመጡ ደህንነት ሰዎች ለጲላጦስ ነገሩት። ፈጥኖ ደራሽ ቤተ መቅደሱን ከበበው። አይቀጡ ቅጣት ነው የቀጣቸው። ታውቃላችሁ፣ ህዝቡ ሁሉ እያየ አረዳቸው። መስዋዕታቸው ደማቸው ከመስዋዕታቸው ጋር ተደባለቀ። ሐዋርያቱ ተደንቀው ኢየሱስን ሊያስደንቁት መጥተዋል። ጌታ ሆይ ጉድ በል አሉት። ምን ነው ዛሬ የተፈጸመውን አይተሃል? ጲላጦስ በገሊላ ሰዎች ያደረገውን የይሁዳን ሽፍቶች ማለት ነው። ምን አደረገ? በቤተ መቅደስ ውስጥ እኮ ሞቱ። ደማቸው ከመስዋዕታቸው ጋር ተደባለቀ። ያልተገረዘ ሰው እኮ ገደላቸው። የኃጢአተኛ መስፈሪያ ውጫዊ ምልክቱን ነው የሚያዩት። በአሕዛብ እጅ ሞቱ፣ ደማቸው ከመስዋዕት ተደባለቀ አይደለም የሚሉት። በቤተ መቅደስ ውስጥ ሞቱ። ጉድ በል ምን ኃጢአት ቢሰሩ ነው አሉት። ኖ አለ ጌታ። የገሊላ ሰዎች ከሌሎች ከእናንተ ይልቅ ኃጢአተኛ የሆኑ መስሏችኋል? ኖ። የት ሞተ? በማሞተ እንዴት ሞተ? የኔ መመዘኛ አይደለም አላቸው። ታዲያ ያንተ መመዘኛ ምንድን ነው አሉት። ክፍሉን ስታጠኑ አንድ ገበሬ ዛፍን ተከለ፣ ፍሬ ሊፈልግባት መጣ እያለ ከፍሬ አንጻር ሰው እንደሚመዘን ነገራቸው። ሆኖም ክፍሌ እሱ ስላልሆነ ግን የገሊላ ሰዎች አይቀጡ ቅጣት ጲላጦስ ቢቀጣቸውም ጲላጦስ ሊቋቋማቸው አልቻለም። በጣም እየበዙ ሮምን ለመገልበጥ ሊሉ ሲሉ በእነሱ ምክንያት ነው እንዲያውም እስራኤል የተደመሰሰችው። ኢየሱስ አልቅሶላታል። ታውቃላችሁ፣ በጣም ሴንሲቲቭ የሆነ ብዙ ሰዎችን አሸፍቶ ነበር ይልና ፍጻሜውን ግን ይነግረናል። ምን ይላል? ሰዎች በተጻፉበት ዘመን የገሊላ ይሁዳ ተነሳ፣ ብዙ ሰዎችን አሸፍቶ አስከተለ፣ እርሱ ጠፋ፣ የሰሙትም ተበታተኑ። በንግግር ያሸፈተው ተበተነ፣ እንደምናምን ሆነ። በጦር መሳሪያና በዘር ያሸፈተው ተበተኑ፣ ተበታተኑ። ይሄ ተበታተኑ የሚለውን ጌታው ሄሮድስ ያሰራውን ቤተ መቅደስ አይታል። እንዴት ያምራል አሉት ለኢየሱስ። ለምን 47 ዓመት ሙሉ በእንቁና በፈርጥ ቤተ መቅደሱን አስጊጦታል። እግዚአብሔር በእንቁና በፈርጥ አስጊጦታል አለ። ታውቃላችሁ፣ በኦርና አውድማ ላይ ማስተር ፕላኑን ሰጥቶታል። እና ቅድስተ ቅዱሳን በወርቅ ነው፣ በተጠረበ ድንጋይ ነው፣ ውጭው እንዲያውም በተላገ ዝግባ ለብጠው ብሎታል። ሄሮድስ ከእግዚአብሔር ፕላን ውጪ አምላክን ወዶ ሳይሆን በፖለቲካው ላይ ስልጣኑ እንዲረዝም የአይሁድን ቀልብ ለመግዛት 47 ዓመት የፈጀ በወርቅ አስጌጠው። እንዴት እንዲያምር ተመልከት አሉት። ሕያው ቤተ መቅደስ ጎናቸው ቆሞ አርቲፊሻል ቤተ መቅደስ ሰው የሰራው አስገረማቸው። ድንጋይ በድንጋይ ላይ ሳይፈርስ አይቀርም። በጣም አስደንጋጭ ነው። 2 ድንጋይ ተነባብሮ አይቀርም አላቸው። ሮሞች ቤተ መቅደሱን ሲያፈርሱ ሄሮድስ በወርቅ ስለለበጠው ወርቅ ለመፈለግ ብለው 2 ሸክላ እንኳን አላስቀሩም። በመዶሻ ቅጥቅጥ አድርገው ነው የበተኑት። ኢየሱስና ብትንትን ነው ያደረጉት። ይገርማቸው። የሄሮድስ ከእግዚአብሔር ቃል ውጪ ማስጌጥ ለቤተ መቅደሱ መፍረስ እንዲያው ምክንያት አንዱ እሱ እና ይሄ ሽፍታ የሆነው ሰው ተበተነ። እሱ ተከታዮቹም ተበታተኑ እንደምናምን ሆኑ።
ኦኬ ምን ፈልገህ ነው ግራውንድ የሰራህብን አሉት። ምን ፈልገህ ነው? አሁን ስሙኝ አላቸው በሸንጎ ቆሞ። አሁን ይላቸዋል። አሁን እላችኋለሁ። ከታሪክ ነገርኳችሁ የማትክዱት አይደለም። በቴዎዳስ ነገርኳችሁ፣ በይሁዳ ነገርኳችሁ፣ በገሊላው። አሁንም እላችኋለሁ ከነዚህ ሰዎች ተለዩ። ለምንድን ነው የምንለየው? ተዋቸው። ለምንድን ነው የምንተዋቸው? አስረዳን። ይህ ሐሳብ የሚሰብኩት ወንጌል፣ ይህ ስራ በእግዚአብሔር ጣት የሚያደርጉት ስራ ከሰው እንደሆነ ምንም አትጠራጠሩ፣ ይጠፋል። በጠበንጃም አግዘው በንግግርም አግዘው ተአምራትም ይታከልበት ከሰው ከሆነ ይጠፋል። 4 ነጥብ። ነገር ግን ብሎ ዋናውን ጎል ሲመታዩ ከእግዚአብሔር ከሆነ ግን ጠበንጃ ባይታጠቅ ንግግራቸው ባያምር ባይማሩ ነገሩ ከእግዚአብሔር ከሆነ ታጠፏቸው ዘንድ አይቻላችሁም። 4 ነጥብ። እንዲያውም ምናልባት ራሱ እግዚአብሔር እንዳያጠፋችሁ ተጠንቀቁ። ይሄ አሳጥማጅ ሁሉ እያልክ ቀራይ ሰብሳቢ ሁሉ እያልክ ከንግግርና ከጦር መሳሪያ ትጥቅ አንጻር አትመዝኑት። ከእግዚአብሔር ከሆነ በምንም አይነት አይጠፋም። ገማሊያ አንድ ብርሃን በርቶለታል። የማይጠፋውን ከሚጠፋው ጊዜያዊውን ከዘላለሙ ለይቶታል ማለት ነው። የከበረ አገልጋይ አንዱ ምልክቱ ምንድን ነው? የማይጠፋውን ያገለግላል። የማይጠፋው ምንድን ነው ወገኖች? ገብቶታል ገማሊያ። የማይጠፋው የዘላለም ወንጌልና የእግዚአብሔር ሐሳብ በሰው በፍጹም እንደማይጠፋ ቅድም ዘማሪዎቹ እንደዘመሩ ነገስታት ይሻራሉ፣ ነገዶች፣ ብሔሮች፣ ምድር፣ ሰማይ ያልፋል። ታውቃላችሁ ዳዊት የእግዚአብሔርን ሐሳብ የሰውን አይደለም፣ ኢቭን የራሱን አይደለም፣ በንግግር ጣፋጭ የሆነውን አይደለም፣ በጦር የተደራጀውን አይደለም፣ የእግዚአብሔርን ሐሳብ። ገማሊያ አስደናቂ አገልጋይ መሆኑን ነው። የማይቃጠል የማይፈርስ የማይታነቅ በሰማይ ብድራቱ ፍት ብሎ የሚታይ ማን ነው ብትሉ የእግዚአብሔርን ሐሳብ ያገለገለ ሰው። ለናሙና የገማሊያ ሕይወት ተጻፈልን እንጂ ኢየሱስን ካገኘ ጊዜ ጀምሮ የተጻፈበት ታሪክ በሙሉ በሕይወት መዝገቡ ላይ የተጻፈ የማይቃጠል የማይጠፋውን ሐሳብ እንዳገለገለ ይመስለኛል። ይሄ ገማሊያ የሕይወት ብርሃን የተበራለት ስል አንዳንዶች ፍንጮች ሰጡኝ። ትዝ ይላችኋል ኢየሱስ በ12 ዓመቱ ማርያምና ዮሴፍ ይዘውት በቤተ መቅደስ ነበር ለ7 ቀን። እዛም ረስተውት ለአንድ ቀን ሄደው ተመልሰው መጥተዋል። በመምህራን መካከል ተቀምጦ ሲያጠይቅ ሲያዳምጥና ሲመልስ አዩት። በመምህራኑ 2 ጊዜ ተገረሙ የሚል ቃል አለ። በዛ ኢየሱስ ከ21 ዓመት በፊት ምናልባት የ12 ዓመቱ ኢየሱስ ሲያስተምር ገማሊያም ነበር የሕይወት ብርሃን የበራለት በ12 ዓመቱ በብላቴናው በኢየሱስ ነው ይላሉ። እኔም በዚህ ተስማማው በእውነት እና እስኪገረሙ ለምን 3 ቀን ሙሉ እነ ማርያም በረሱት ሰዓት ምናልባት ገማሊያ ኢየሱስን በቤቱ አሳድሮት ሊሆን ይችላል። ስለ ዳዊት ልጅነት፣ ስለ ክርስቶስ መሲህነት፣ ስለ ተልኮ፣ ስለ አፈጻጸሙ፣ ስለ እርገትና ምጽአቱ፣ ስለ ዓለም ጠቅላላ ጳውሎስ ለፊሊክስ ስለ ምጽአት፣ ዮሐንስም ለሄሮድስ ይነግረው እንደነበረ ስለ ጽድቅና ስለ ኩነኔ ኢየሱስ ለሸንጎ አባላት ሳይነግራቸው አይቀርም። ያዘር አድጎ ገማሊያን ወደ እውነት ብርሃን ያመጣው ነው ይላሉ ብዙዎች በእውነት። ስለዚህ ገማሊያ የማይጠፋውን ስላገለገለ የከበረ ገማሊያ የሚል ማዕረግ ተሰጠው። የከበረ አገልጋይ የሚል ማዕረግ ተሰጠው። የከበረ አገልጋይ መመዘኛው ምንድን ነው? የማይጠፋውን ማገልገሉ ነው ወገኖች። ብዙዎች በእውነት እላቸዋለሁ ከእግዚአብሔር ያልሆነውን በዘመናትና በትውልድ የሚሻረውን ምድራዊውን ሰዋዊውን የሚጣፍጠውን ከዳመና በታች ያለውን የሚያገለግሉ ብዙ አሉ። ተከታዩም ይጠፋል። ሞት እንኳን የማያጠፋው ለዘላለም የሚኖረው የእግዚአብሔር ሐሳብ ነው። ስለዚህ ይሄ የሚገለጠው እንደ ሸራሪት ድር ወይም እንደ ሸማኔ መወርወሪያ በፍጥነት የሚያልቀው የሚገለጠው ገጻችን ላይ የማይጠፋውን እንጽፍበት ዘንድ እግዚአብሔር ይርዳል። ገማሊያ ከማይጠፋ ወገን ነው። እነዛ ሁሉ የሸንጎ አባል እኮ ፈሪሳዊ፣ ሰዱቃዊ፣ ጸሐፍት በለው በሚጠፋው በሰው አጀንዳ ተውጠዋል። የሚጠፋውን ያገለግላሉ። ገንዘብና ጊዜያቸው የሚያገለግለው የሚጠፋው ነው። አበኔር ሰነፍ እንደሚሞት ሞት ካለው
አብኔር ዳዊት በመዝሙር ተቀኘበት። እግር አልታሰረ፣ እጅ አልታሰረ። የሰነፍ ሞት ሞትክ። ለምን? የሚጠፋውን የሳኦልን ሐሳብ እንጂ በእኔ ላይ የነበረውን የእግዚአብሔር ሐሳብ አላገለገልክ። ያገለገልከው ለክብር ነው፣ ለደሞዝ ነው፣ ለይሉኝታ ነው፣ ለዘርህ ነው። አብኔር በሰማይ ብድራት የለህም። ሲኦል ላትገባ ትችላለህ። የሰነፍ ሞት ሞትክ። በከንቱ የተጋ ዶይቅ ታውቃላችሁ? ዶይቅ የሳኦል የደህንነት ሚኒስትር ነው። ቤተ መቅደስ ውስጥ የሚደረገውን አክቲቪቲ ቴክስት እንዲያደርግለት ያስቀመጠው ኤዶማዊ ሰው ነው። ለአምልኮ አይደለም። ሰላዮች አሉ፣ ይገርማቸዋል። እና አቢሜሌክ መጥቶ እንጀራና ትጥቅ ሲሰጠው ፈጥኖ ለሳኦል ነገረው። ሳኦልም አቢሜሌክና 85 ካህናት በኖብ ያለችውን ሕፃናት እንስሶች በሙሉ በሰይፍ ስለጨረሳቸው ዳዊትም በመዝሙረ ዳዊት በቅኔ የተቀኘበት አንደበትህ እንደ ምላጭ የተሳለ በባለጠግነትህ የተመካ አንደበትህ እሳት ነበልባል ንጉሱን የሚያማርክ 85 ካህናት ለማስገደል መረጃ የሚያቀብል አንደበት። አንድ ቅጽል ስም ልስጥህ፣ በከንቱ ነገር የበረታ፣ ለሚጠፋው ነገር የበረታ፣ ሞትን ለማይሻገር ነገር የበረታ ከሕያዋን ምድር ስርህን ይነቅለዋል፣ ለዘላለም ትጠፋለህ ይለዋል። ዳዊት ተቀኘበት። ይገርማቸዋል። በከንቱ የበረታ፣ ለሚጠፋው ነገር የበረታ። ኢዮብ ሰጎንን አይታታል? አይቻታለሁ። ክንፏ በደስታ ሲንቀሳቀስ ፈረሰኛው ላይ ትስቅበታለች። ክንፏ ስለሚያግዛት በሰዓት ስንት ኪሎ ሜትር እንደምትበር። ወንዱ ደግሞ ሴቷን ለመገናኘት ሲፈልግ አቤት ሲዳንስ ክንፉ እንዴት በደስታ እንደሚንቀሳቀስ። እንቁላሏ ውፍረቱ አይደለም ቁመቷ፣ ጎርማ ሞገሷ አያት ከአዋፋት ሁሉ አንደኛ በኪሎግራም በቁመት በፍጥነት በላት በደስታ። ነገር ግን ከእንስሳት ሁሉ ከአዋፋት ጥበብ የሌላት ከንቱ በላት። ለምን ይሄን ሁሉ ግብአት አድርገህባት ድምዳሜው ከንቱ ለምን አልካት? መመዘኛ ምንድን ነው? እግዚአብሔር ሆይ በከንቱ ብትሰራ አትፈራም። ይኸውልህ የምትሰራው በከንቱ ብትደክም በፍጹም ጥያቄ አይጠይቃትም። ሆዷ አይጉደል፣ ደስታው አይቀንስ እንጂ የምትስቅበት ፈረስ እንቁላሏን ቢረግጥ ጉዳዩ አይደለም። ስለ ትውልድ ስለ ነገ አይደለም ብድራት ስላለው ነገር ምንም አይገባትም። እሷ ዛሬ ሆዷ ይሙላ፣ ደስታው አይቀንስ። እቺ ከንቱ እንስሳ በላት። ስለዚህ ገማልያ ማገልገል ብቻ አይደለም የማይጠፋውን የሚያገለግል አይደለም። መከተል ብቻ አይደለም የማይጠፋውን የሚከተል። መድከም ብቻ አይደለም የማይበተነውንና የማይበታተነውን የዘላለም አምላክ የእግዚአብሔር ሐሳብ እንድናገለግል ኢየሱስ ይርዳል። ወገኖች ሆይ ገጾቻችን ወደ ኋላ ቢገለጡ የሚጠፋው ነው የማይጠፋው ነው የተጻፈበት። አንድ አስገራሚ ቃል ለዳዊት ተጽፏል። የእግዚአብሔርን ሐሳብ አገልግሎ አንቀላፋ። ድንቅ ነው። ይሄ እኮ ለማንም አይጻፍም። በዘመኑ የነበረውን የእግዚአብሔርን ሐሳብ ማገልገል እንዴት ድንቅና ብፁዕ መሰላችሁ። ገማልያ የማይጠፋውን የእግዚአብሔር ሐሳብን አውቆታል። ከማወቅም ሰበከው እንጂ። የከበረ አገልጋይ መመዘኛው ምንድነው? የማይጠፋውን የእግዚአብሔርን ሐሳብ። ግልጥ እኮ ነው። ታውቃላችሁ፣ ወንጌል ነው፣ የክርስቶስ ወንጌል ነው የማይጠፋው። ሰማይ ምድር ቢሻር ይሄ ልትወድቅለት የጀመርከው ሃማ ዲግሪ አለው አንልህም፣ ትዳር አለው፣ ሀብት አለው፣ ስልጣን አለው አይደለም። አንድ ጥያቄ ብቻ እንጠይቃለን፣ ዘሩን ንገረን። መልስ አንፈልግም። አይሁዳዊ ከሆነ ትጠፋለህ እንጂ አይጠፋም ማለት። ለምን እንዳይጠፋ በቃል ኪዳን የታተመ እንደሆነ ሚስቱ ዞሳራና ጠቢብ ወዳጆቹ ያውቁ ነበር። የማይጠፋ ዘር፣ የማይጠፋ ሐሳብ። ከብሉይ ጀምሮ ይሄን የማይጠፋውን ሐሳብ ለይተው በሱ ላይ ዋጋ በመክፈል ጊዜና ጉልበታቸውን የጨረሱ ሩጫውን ፈጽሜያለሁ ለማለት የቻሉ በጣም ጥቂት ሰዎች አሉ። የማይጠፋው ብዙዎች አቢሴሎምን፣ ብዙዎች ሳኦልን ተከተሉት። የእግዚአብሔር ሐሳብ ያለበትን ዳዊትን የተከተለው አንዱ ዮናታን፣ በጣም ጥቂት ሰዎች። እግዚአብሔር እንደቀባ ያንተ ጉዳይ ሰዋዊ እንዳልሆነ የእግዚአብሔር ንጉሥ እንደሆንክ በሳሙኤል እንደተቀባህ አውቃለሁ፣ በምንም አይነት አትፍራ፣ እኔ ካንተ ጋር ነኝ አለው ዮናታን። እንዲያውም አባቱ አንተ የሴት ልጅ ብሎ በጦር ወርውሮበታል በሰው ፊት።
ብታዋርደኝ ጦር ብትወረውርብኝ ለማይጠፋው ሐሳብ ነው ማገለግለው ብሎ ተፋልሞታል። ይገርማቸዋል። አብዛኛው ሳኦልን ስለፈሩ ዘመናቸውን ገበሩለት። የእግዚአብሔርን ሐሳብ ግን አሳደዱት ብዙዎች። ስለዚህ ገማልያ ይላል ተጠንቀቁ፣ የማይጠፋውን የእግዚአብሔርን ሐሳብ እንዳታጠፉ ተጠንቀቁ፣ መመዘኛችሁ ይስተካከል ነው የሚላቸው። የከበረ ሰው የማይጠፋውን የእግዚአብሔር ሐሳብ የሚያቅ ነው የመጀመሪያው ሐሳቤ። ሁለተኛው ነው በጣም ልቤን ደግሞ ይማርከው። ሁለተኛው በጥበብ የሚያገለግል ነው። ጥበቡን ተመልከቱ። 3 ጥበቦች አሉ። በጥበብ ያገለግላል። የማይጠፋውን በእውቀት ብቻ አይደለም፣ በጥበብ ያገለግላል። ዳዊትም ሳኦል ሲያሳድደው ወደ ፍልስጤም ምድር ሄደ። 1 ዓመት ከ2 ወር አንኩስ ጋር ኖረ። አንኩስ ማን ነው? የፍልስጤም ንጉሥ ነው። ሄዶ ይማርክና እንስሳ ብርና ወርቅ አምጥቶ አንኩስን ይመገበዋል። 1 ዓመት ከ2 ወር ያልተጻፈበት ገጽ ተገለጠበት። አንኩስን እንዲያገለግል ነው የተቀባው። ገብቶታል። እድሜ ስንት ነው? ጥቂትም ክፉ ነው ያዕቆብ አለው አይደለም። ለምን? እግዚአብሔር የቀባውና የተገለጠለት እኮ የላባን በግ እንዲጠብቅ አይደለም። ሲኦል ባይገባም 20 ዓመታት በከንቱ የተገለጡ ገጾች ናቸው። ለሚጠፋ እንጀራ እኔ አባቴ አብርሃም ይስሐቅ አምላክ ነኝ እና እኔ ለአሕዛብ እንድትሆን በረከት እንድትሆን ባርክ ያለ እንደዋሻ እምበላው ብሰጠኝ፣ እምለብሰው ብሰጠኝ፣ ጤና ብሰጠኝ፣ ምግብ ተኮር ልብስ ተኮር ነበር። የእግዚአብሔር ሐሳብ አይደለም። ለሚያምነው ለፓትሪያርክ ለያዕቆብ አይደለም፣ ለማያምኑት ኢቭን ለቁራ ኢቭን ለዝሆን በቀን 100 ኪሎ ግራም ይመግበዋል። ሰማያት ተከፍተው መላእክት ሲወጡ ሲወርዱ ስለ አብርሃም ይስሐቅ ስለ ትውልድ የእግዚአብሔር ሐሳብ ስነግር ስለሚጠፋ እንጀራ ነው የምትነግረኝ? ስለ ልብስ ነው የምትለምነኝ? ኦ ያዕቆብ የማይጻፍ ከንቱ ገጾች የተገለጡብህ። ለላባ 1 ዓመት ለዛይ 7 ዓመት ለበግ ስንት ዓመት እምሽክ አድርጎ ለምድር ጨረሰው። እድሜ ስንት ነው አለው። ደግመህ እንዳትጠይቀኝ አለው። ጥቂትም ክፉም በለው በ4 ነጥብ። ያዕቆብ ሲኦል ገባን? አልገባም። በእግዚአብሔር መንግስት በዙፋን ላይ ከተቀመጡት እንደሆነ ኢየሱስ ተናግሯል። ነገር ግን በከንቱ የተገለጡ መጽሐፍቶች ነበሩት። የሚጠፋውን ሞትን የማይሻገረውን ምድራዊውን ስላገለገለ ነው የሚከተለውን ቀዳሚ ያደረገው። በእውነት የማይጠፋው የዘላለም መንግስት ሌባ የማይሰርቀው ብል የማይበላው በፓትሪያርኮች የተገለጠው እንደነ ሙሴ ብድራታቸውን አይተው እና አብርሃም በእጅ ያልተሰራ ከተማ አይተው ሲያገለግሉት ያዕቆብ ለፍየልና ለበግ ሲያገለግል ሰማይና ምድር። ነገር ግን ገብቶታል ገማልያ የማይጠፋውን ሐሳብ የማይጠፋው ወንጌል ገብቶታል። ሁለተኛስ በጥበብ ነው ያገለገለው። ጥበቡ 3 ነገር ያካትታል። ከዚህ በፊትም በሌላ ጎን ተናግሬያለሁ። ጠቢብ ሰው 3 ነገር ያሟላል ታውቃላችሁ። አንደኛ የጊዜውን ሐሳብ ነው ያገለገለው። ጠቢብ ሰው ገማልያ ሐዋርያቱ ሊገደሉ ሲሉ በዛ ሰዓት ቆመ። ሐዋርያቱን አውጡልኝ ብሎ ቆመ። ያ ሁሉ የጥበብና የእውቀት ክህሎት እግዚአብሔር ማዳበሪያ ፍግ አድርጎ እንደተንከባከበው እንዲያስተውል የሩቁን እንዲያይ በመጽሐፍት እንዲበረታ ያደረገው ለምንድን ነው? ለዛች ቀን ይመስለኛል። እቺ የተወደደች ቀን ሐዋርያቱን እንዲያድን እግዚአብሔር ያስቀመጠው ያዘጋጃት ቀን። በዛ ሁሉ የዘላለም ዕውቀቱ ይሉኝታ ይዞት ቢደብቀው በአንድም በሌላም ያድናቸዋል። ገማልያ ወዮለት። በሕይወት መዝገብ በመጽሐፍ ቅዱስ ታሪኩ የሚጻፍ አይመስለኝም። ሲኦል ባይገባም አሁን እንደምንሰብከው ገማልያ የሚባል ሰው ከሰው አእምሮም አይገኝም። እኔ የሕግ መምህር ነኝ፣ ይሄ አዲስ መጤ እምነት ነው፣ ለነሱ ስሟገት ምን ይሉኛል ብሎ ይሉኝታ ይዞት ክብር አንቆት አይደለም ፍርሃት አንቆት ይሄን እውነት ለሁሉም ጊዜ ያለው ለነሱ በድብቅ እናገራለሁ ብሎ እቺ የተወደደች ሰዓት ብታልፈው አለቀ። ጠቢብ ሰው የእግዚአብሔርን ሐሳብ በእግዚአብሔር ጊዜ የሚፈጽም ማንነት ያለው ነው። ጊዜን ያውቃል ገማልያ። በዛይ ሰዓት ሊገደሉ ሁሉም በተፈራረሙበት ሰዓት ገማልያ ቆመ። መንፈስ ቅዱስ በሉቃስ አድሮ ይሄ ታሪክ ይጻፍልኛል። አንዳንዴ ብዙ ይመግበን ተከታታይ ትምህርት በቤት በህልም በራእይ በመጽሐፍ አስተምሮን አንድ እግዚአብሔር የሚሰራባት የተወደደች ቀን ያመጣል። በዛ ሰዓት ማናሳፍር እንድንሆን ኢየሱስ ይርዳን። ልነግራችሁ አልችልም። አንዳንድ ቀኖች አሉ 1000 ቀኖችን የሚተኩ። አስቴር የፀጉርሽ ርዝመት የአፍንጫሽ መሰልከክ አይደለም የወዝሽ ግጥም ብሎ ተክለ ቁመናሽ ፖስቸርሽ ማማኑ
ከ127 ሀገር ሴቶች በላጭ ሆነሽ ንጉስን ማግባትሽ ለዚች ሰዓት ነው። 6 ወር በእጣን 6 ወር በከርቤ እየታሸሽ ብዙ ጂምናስቲክ ብዙ ሰው ደክሞብሻል። ለምን ይመስልሻል? ለዚች ቀን ነው። እውነት ግን ነው አጎቴ፣ እውነት ነው የምልሽ። ገብተሽ የእግዚአብሔርን ሐሳብ አገልግይ። እምቢ ብትይ መዳን ከሌላ ስፍራ ይሆናል። አንቺና ዘርሽ በሙሉ ከፕሮግራም ውጭ ትሆናላችሁ። ይሄን ያህል ምርር የምትለኝ የምር ነው የምልሽ። ምንም አጎትሽ በሆነም የምር የእግዚአብሔርን ሐሳብ ልንገርሽ፣ ለዚች ሰዓት ነው አለቀ። በትሩን እኮ አላነሳልኝም፣ ሳይጠራ ቢገባ እኮ ይገለኛል። የፈለገ ጣጣ አታብዢ። እቺ ሰዓት ብታልፍሽ አለቀልሻል። እንደዚህ የምር ከሆነማ እግዚአብሔር በጊዜ ላይ ጨካኝ ከሆነማ 3 ቀን ጾምልኝ ብሞትም እሞታለሁ እገባለሁ አለች። እቺ ቀን በመግባቷ ነው እቺ ታሪክ የተጻፈችው። የሚጠፉትን አድና ራሷን በሕይወት መዝገብ ተጽፎ ያ ቀናቶቿ ሁሉ በደማቅ የወርቅ ቀለም የተጻፈላት የእግዚአብሔርን ሐሳብ በእግዚአብሔር ጊዜ ስለሰራች ነው። ልነግራችሁ አልችልም ስለ ዘመን። ኢየሱስ 2 ያለቀሰው አይደለም፣ ለአልዓዛር ድምጽ የሌለው እንባ ነው። ኢየሩሳሌም የመጎብኘትሽን ጊዜ አላወቅሽ። አምላክ አለቀሰላት። ቀን ሳሌ ላከኝ ፈቃድ ልፈጽም ይገባኛል። ማንም ምንም የማይሰራበት ሌሊት ይመጣል። ምንም ጎመድና ሰይፍ ይዘው መጡ። ጴጥሮስ ሻቦላ መዘዘ፣ መልሰው አለው። ለምን? አሁን የኔ ሰዓት አይደለም፣ አለቀ። እግዚአብሔር እንድገረፍ እንድሰቀል ለጨለማው ዓለም አሳልፎ የሰጠኝ የጨለማው ቀን ነው። በተአምራት መሄድ አልችልም። መልአክ አዞ ማምጣት አልችልም። ለምን? የጨለማው ሰዓት ነው። የሚገርም ጴጥሮስ ግን አልጸጸትም። እግዚአብሔር ልሰራባቸው በሰጠኝ ቀናቶች ጨርሻለሁ። ቀን ሳለ የአባቴን ፈቃድ ፈጽሜያለሁ። አሁን መገረፍ ነው፣ መሰቀል ነው፣ መሞት ነው። በተአምራት ማምለጥ አልችልም። ይሄ የተመደበው ሰዓት ለስቃይ ነው አለቀ። ለካ ቀኖች አሉ መስራት የምትችሉበት፣ ቀኖች አሉ መስራት የማትችሉበት። ገማሊያ እቺ ቀን ብታልፈው የፈለገ ይገላበጥ ገብቶኝ ነበር፣ ሆዴ ነግሮኝ ነበር፣ ዕውቀቴ ታሪኬ ነግሮኝ ነበር ብሎ ቢያልፋት ኖሮ ጸጸቱ ራሱ ሊገለው ይችላል። አቢጊያ ይሄ አይምሮሽ ይባረክ። የቱ አይምሮ? ፈጥኖ ያመጣሽ። ትንሽ ብትዘገይ ሆዴ ነግሮኛል፣ ገብቶኛል፣ እንዲህ ብሎኛል ብትይ የቀበሌውን ሁሉ ገለን ደማቸው በቤት ሲያልፍ ጅብ ከሄደው ሻጫው። ግን አንቺ ብሩክ ነሽ። ምንድነው ብሩክ ያሰኘኝ? ፈጥኖ ያመጣሽ የእግዚአብሔርን ስራ በእግዚአብሔር ጊዜ በመስራትሽ አላለፈብሽም ማለት። ወገኖች ጊዜ በጣም ወሳኝ ነው። ዳንኤልም የ70 ዓመት እንደተፈጸመ ባየ ጊዜ ለራሱና ለሕዝቡ ይጸልይ ዘንድ ተንበረከከ። በዛ ሰዓት እግዚአብሔር ሰማው። እጅግ የተወደድክ ሰው አለው። ለምን ብትሉ ስለ ጾም አይደለም፣ ስለ ጸለይ አይደለም፣ የጊዜውን ጸሎት ስለ ጸለይ ነው። በኤርምያስ አፍ ከ70 ዓመት በኋላ መልሳለሁ ተብሎ እንደተጻፈ የጊዜውን ሐሳብ ስላገለገለ እጅግ የተወደድክ። ጊያዝ ጊዜው ነውን? ንጉሥ አንግስልን ጊዜው ነውን? ዳዊት ተወልዶ እኮ አድጎ ስላልጨረሰ ነው። ያለ ጊዜው ነው። ኦኬ ሳኦል ይንገስላችሁ አላቸው። ያለ ጊዜው። ጠቢብ ሰው መቼ ምን ማድረግ እንዲገባው ዘመንን ያውቃል። ሰነፎች ግን ምንም አያውቁ። ገማሊያም በዛይ ሰዓት፣ በተወደደች ሰዓት፣ በማዳን ሰዓት፣ እግዚአብሔር በሚሰራባት ሰዓት ወገቡን ታጥቆ ቆመ። እግዚአብሔር በሚሰራበት ሰዓት ገንዘብ ያርጋችሁ። በእውነት አሉ ጊዜያት አሉ። ኢየሱስም ወደ ኢየሩሳሌም የሚወጣበት ወራት እንደቀረበ ሲያቅ ፊቱን አቀና። ወራት ወይን ጠጅ ያለቀባቸው፣ ጊዜ ገና ነው። ነቢይ ከሆንክ ራስህን ግለጥ፣ ለእናንተ ጊዜ ሁሉ ምቹ ነው፣ ጊዜ ገና አልደረሰም። አባት ሆይ ሰዓቱ ደርሷልና አክብረኝ። ስለ ጊዜ ልነግራችሁ አልችልም። ስለዚህ አንዳንዴ መጽሐፍ ቅዱስ መንፈስ ቅዱስ እግዚአብሔር በአንድም በሌላም ለመለኮታዊ ጊዜ እያዘጋጀን ብንዘገይ፣ ውዴ ሆይ ክፈችልኝ። የውዴ ድምጽ ነው። በተራራ ስዘል ይኸውልሽ ጃኬቴ ሁሉ በስብሶልሻል በጠል። የውዴ ድምጽ ነው። ካወቅሽኝ ክፈችልኛ። በርሽ ላይ ቆሜያለሁ። ቢጃማ ለብሻለሁ፣ ጫማዬን አውልቄያለሁ፣
ኧረ እባክሽ በቂ ምክንያት አይደለም፣ እያወቅሽኝ በር ላይ ቆሜ ክፈችልኝ። ስትገላበጥ ትቷት ሄደ። ከሄደ በኋላ ስትከፍት ውዷ የለም። ጀመረች። ውዴን ያያችሁ በሌሊት ከከተማ ማን ነው ውድሽ? ዙምዙም ጸጉር ያለው ጠይም ነው፣ በቦክስ ምቱኝ፣ በፍቅሩ ታምም ያለው። ይሄ ከጊዜ ውጭ ሆነች ማለት ነው። በር ቢከፍትላት ምን ሊናግራት እንደሚችል ማን ያውቃል? ከሄደ በኋላ የከፈለችው ዋጋ መሐሊ ላይ በስዕላዊ መንገድ ነው በእውነት የተገለጠል። የይሳኮር ነገዶች 200 ነበሩ። እስራኤል መቼ ምን ማድረግ እንዲገባው ዘመንን የሚያውቁ ነበሩ። ሁሉም ይታዘዙላቸው ነበር። እንደ ገማሊያ ዘመንን የሚያውቁ 200 ሰው ለአንድ ለዳዊት ተሰጠው። ስለ ዘመን በጣም ውድ ሀብት ነው ማለት ነው። ጠቢብ ሰው ገማሊያ የእግዚአብሔርን የማይጠፋውን ሐሳብ ያውቃል። ሁለተኛስ ጥበብ አለው። ጥበቡን እኮ እየተነተንኩ ነው። አንደኛ ጊዜውን ያውቃል፣ ሁለተኛስ ቦታውን ያውቃል። ገማሊያም በሸንጎ መሃል ቆመ። በምኩራብ አይደለም፣ ሮም አይደለም ይላችሁ፣ በሸንጎ መሃል። ሸንጎ ማን ነው? እባብና ጊንጥ የሞላበት እኮ ነው። እነዚህ ሰዎች ከኔ ጋር አልተመቹኝም። ይሄ ሸንጎ ምን ቸርች ነው? ሌላ ቦታ አልሄድም። ሮም ብሄድ እኮ ይሄን አይምሮዬን ይጠቀሙበታል። እንዲያውም ትምህርት ቤት ከፍቼ ሆስፒታል ከፍቼ ብዙ ነገር እኮ ላገኝበት እችላለሁ። ገማሊያ እጁን ስሞ ነው የሚቀበሉት። ለደሞዝ ሳይሆን ለእግዚአብሔር ሐሳብ በቦታው ላይ ባስቀመጠው ቦታ ባይመቹትም ገዳዮቹ ከደሞዝ አይደለም፣ ከክብር አይደለም፣ ከስልጣን አይደለም፣ እዛ ቦታ ሲያስቀምጠው ሐሳቡን እስኪፈጽም ገማሊያ ስፍራውን አልቀየረም። ስፍራውን ቢቀይርስ ሊገደሉ የተመደቡትን ማዳን ባልቻለ። ኢየሱስ የደከመባቸውን ሊገደሉ ሲሉ በቦታው ያለው ገማሊያ በቦታው ቆመ። እግዚአብሔር ባስቀመጠን እንድንቀመጥ ጸጋውን ያብዛልን። ተስፋዬ ጋቢሶን የዘመረው ባስቀመጥከኝ ቦታ ጸንቼ እንድቆይ እባክህ ጸጋህን አብዛልኝ። አንዳንዶች ኢትዮጵያ ፈልጓቸው ውጭ ሀገር ሄደዋል። ሲኦል አይገቡም፣ ጣዖትም አያመልኩም፣ ዝሙት አይሰሩም። ያለ ቦታቸው ስፍራን ቀይረዋልና የህልም ኑሮ እንጀራ ይበላል አይጠግብም፣ ይጠጣል አይረካም። አይደለም ለእንጀራ ስለኖሩ ያለ እግዚአብሔር ምሪት ቦታቸውን ስለቀየሩ ከጎጆዋ ርቃ እንደሄደች ወፍ መንከራተት። ከረባት ለብሶ ይሸውደናል አብዛኛው፣ ሁሉንም አላልኩም። በምሪት ይሄዱ የእግዚአብሔር ሐሳብ ያገለግላሉ። አብዛኛው እንጀራ ነው የመረው። መንጋውን የተዉት እንዲያውም ተው ሲለው ቀይ መብራት ጥሶ ነው የሄደው የሚበዛው። አይደለም ከሀገር ወደ ሀገር መቀያየር ምንም ችግር የለም። ዓለም ሁሉ የጌታ ነች። ወንጌል በዓለም ሁሉ ስበኩ ብሏል። ሆኖም ያለ ምሪት ያለ እግዚአብሔር ፈቃድ ራስን ልታሰማራ አትችልም። ጆሮ ተበሳ ለራስ መኖር አትችልም። እሱ ባስቀመጠ ትኖራለህ እንጂ አንተ በተመቻ አትኖርም። ገማሊያ ተመችቶት አይደለም። ትዝ ይላችኋል በብሉይ ኪዳን በጣም የምወደው ሰው አለ፣ አብድዩ የሚባል። የስሙ ትርጉም የእግዚአብሔር አገልጋይ ማለት ነው። አብድዩ ከልጅነት ጀምሮ እግዚአብሔርን ይፈራ ነበር። በኤልያስ ዘመን መተተኛና አመንዝራዋን ኤልዛቤልንና አካብን በቤታቸው ያገለግል ነበር። ተቃራኒ እኮ ነው። እቺን መተተኛ ተቃውሞ ወይ መሞት ወይ መሸሽ እንጂ የሷን ቤት እንዴት ሊያገለግል ይችላል ማለት አትችሉም። የተቃወሟት ትክክል፣ ዋሻ የገቡ ትክክል፣ የተገደሉም ትክክል፣ በሷን ቤት የተቀመጠው ትክክል ነው። እግዚአብሔር ዓላማ ሳለው በኤልዛቤል ቤት እንዲቀመጥ ነግሮታል። ቤቷን ሊያጸዳ ሲገባ ዛሬ ሊገደሉ የሚገባቸው 100 ነቢያት የሚል ወረቀት አገኘ። ልክ እንደ ገማሊያ ሊገደሉ የተመደቡትን 100 ነቢያት በ50 ከፍሎ ዋሻ ውስጥ አኖራቸው። ስፍራውን ለእንጀራ ብሎ ቢለቅስ 100 ነቢያት ተገደሉ። አንዳንድ ያለንበት እኮ ላይመቸን ይችላል። እግዚአብሔር ግን ይመቸው አይደለም። ስለዚህ አገልጋይ ደሞዝ በሰማይ እንጂ በምድር አይደለም። ደሞዙ ትንሽ ብድራቱ ብዙ አይደለም። ሆን ብሎ አንዳንድ ቦታ ያስቀምጠናል። ሰዎች ላይመቹሽ ይችላሉ። ፍሬ ላታፈሪ ትችያለሽ። ዘመን ያለቀት ይሆናል። ግን እግዚአብሔር ዓላማ አለው፣ ፐርፐዝ አለው። አንድ ቀን በሚጎበኝ ሰዓት የካሳ ዘመን ይመጣል። ለብዙ ዘመን ያለቀሽበትን ለካ ለዚህ ነው። ተቀርቶ የማያልቅ ምንጭ፣ ተነግሮ የማያልቅ ታሪክ፣ የሚተላለፍ ነገር በአንተ ይሰራል። ገማሊያ ቦታውን ያውቃል። ስፍራቸውን የለቀቁ ብዙ ናቸው። በእውነት ጊዜ የለኝም። ኑሃሚን
ረሃብ ስለነበር ሞዓብ ሄደች። ማን ይጃላት? እንጀራ ነው። ለልጆቿ ባዕድ እያገባች ባዕድ የሚያመልኩትን ባሏ ሲሞት ልጆቿ ማራ በሉኝ አስመረረኝ። አላስመረራትም። ያለ ምሪት ቦታዋን ስለቀየረች። አብርሃም ወደ ግብፅ ሄደ። ማን ሂድ ባለው? እንጀራ ነው። ፓትርያርኩ መዋሸት ጀመረ። እህቴ ነች፣ ወንድሜ ነው። ለበረከት የሆነው ለመቅሰፍት ሆነ። የግብፅ ፈርዖን ቤት ተቀሰፈ ይላል። አብርሃም ለመቅሰፍት አይደለም እኮ ቦታውን ለቆ ስለሄደ አጋርን ይዞ መጣ። አጋር ታውቃላችሁ? አጋር እግዚአብሔር ባላለው ቦታ ይስሐቅ እኮ በረሃብ ዘመን 100 እጥፍ ባርኮታል። በእውነት ገማልያ የከበረ ሐሳብ ማገልገል ብቻ አይደለም፣ በጥበብ የተሞላ ነው። ጥበቡ ምንድነው? ጊዜን ያውቃል፣ ስፍራን ያውቃል። ጳውሎስም በፍርግያ ወንጌል ይሰብክ ሄደ። ኢየሱስ ከለከለው፣ መንፈስ ቅዱስ ከለከለው። ወደ መቄዶንያና እርዳን የሚል ድምፅ ሰማ። የጌታ ፈቃድ ስለሆነ ወደ መቄዶንያ ፊልጵስዩስ ገባን። ሰማያት ተከፈቱ። ሄዳችሁ እዩ። የኢሮፕ ጌት አጋንንት ሲወጣ፣ ምድር ሲናወጥ፣ ሰንሰል ሲበጠስ፣ ምድርን አንቀጠቀጠው። እግዚአብሔር ባለበት ቦታ ሲሆን ሰማያት ተከፈቱ። የአንዳንዶቻችን እንቆቅልሽ ስፍራን ካለማወቅ ሊሆን ይችላል። የተሳሳተ ሰው የለም፣ የተሳሳተ ቦታ የሚቀመጡ ግን ብዙ አሉ። በእውነት ዮሐንስም የመጥምቁ ዮሐንስ የንስሐ ስብከት እየሰበከ ወደ ዮርዳኖስ ወጣ። ሮም ሄደ አይላችሁም? ሊያጠምቅን የተላከው ውሃ ያለበት ዮርዳኖስ ሄደ። እንዲያውም ከዮርዳኖስ ውጭ የሰበከም አይመስለኝም። ሮም ሄጄ ልስበክ ቢል ያለ ቦታው ምናልባት ሊሰቅሉትም ይችላሉ። የእባብ ልጆች ቢላቸው ዲሞክራሲያዊ መብት ነካህ ነው የሚለው። እሱ የሚያምርበት በተቀመጠበት ቦታ ይሰሙታል፣ ያፈራል። ጳውሎስ ለሮም ነው፣ ለግሪክ ነው። እግዚአብሔር አለው ለእያንዳንዱ ሰው። ስለዚህ ይሄኛው የእግዚአብሔር አገልጋይ ገማልያ በቦታው በሸንጎ ውስጥ ሸንጎ አንድ ቀን ማድረግ እኮ የማያስችል ቦታ ነው። ነገር ግን የእግዚአብሔር ፈቃድ ስለሆነ የሚሰራበት ለትውልድ ሁሉ የሚሆን ክርስቶስ እስኪመጣ የሚነገር ታሪክ የሚሰራበት አውድ እግዚአብሔር ፈጠረለት። እግዚአብሔር ባስቀመጣችሁ ቦታ ጸንታችሁ እንድትኖሩ ኢየሱስ ይርዳችሁ። ሶስተኛው እና የመጨረሻው ይህ ከበረ አገልጋይ ነው። ሶስተኛው ጥበቡ ለሚመለከተው ነው የተናገረው። አያችሁ፣ የጊዜው የስፍራውን ለሚመለከተው። ሶስተኛ ሐዋርያቱን አውጦልኛል። ለምን? አይመለከታቸውም፣ አያስፈልጋቸውም። የዘላለሙን አውቀውታል። አለ ከፀሐይ መውጫ እስከ መግቢያ የእግዚአብሔር ሐሳብን ገብቷቸውም እንዲያውም ይሰብካሉ። ለነ ጴጥሮስ የገማልያ ስብከት አያስፈልጋቸውም። የሚያስፈልጋቸው በሐዋርያ ደም ሊጠየቁ ያሉ የሸንጎ አባላት ናቸው። የሚያስፈልጋቸው የዘላለም ወንጌል ማን ነው? የሰይጣን ሐሳባቸውን የተቆጣጠረው የሸንጎ አባላት ናቸው። ሰውን ሊገሉ በደም ሊጠየቁ እግዚአብሔር የደከመባቸውን ደም ሊያፈሱ ጫፍ ላይ የደረሱ በጨለማው ግዛት ያሉ የሸንጎ አባላት ናቸው። አስወጡልኝ የማይመለከተውን አለ። ገማልያ የደከመው ለሚያስፈልገው ለሚመለከተው ነው። ይገርማቸዋል። ጨው ከጨው ጋር አንድ አዳራሽ ተቀምጦ ምን ይጠቅማል? ጨው እኮ መራራ ውስጥ ነው ታውቃላችሁ። ብርሃንስ ጨለማ ውስጥ ነው የሚጠቅመው። አምፖል ከአምፖል ጋር ተደርድሮ ምን ያደርጋል? ለጌጥ ካልሆነ አይደለም። ገማልያ ሊታረዱ ላላቸው፣ ደም ሊያፈሱ ላላቸው፣ ለሚገባቸው ሰዎች ነው የሚደክመው ማለት ነው። ለሚመለከታቸው። ይሄ እኮ ድንቅ ጥበብ ነው። እና ለሚመለከተው የዘላለሙን ወንጌል አደረሰ። ተመሳሳይ የብሉይ ኪዳኗ ሰው የብሉይ ኪዳኗ ገማልያ አቢግያ ነች ብዬ ነው የማስበው። ሰደበው። ሰይፍ ታጠቀ ዳዊት። አዎ ለባሌ እንዳትነግሩት፣ ሊገሉ ላሉት ለ400 እና ለዳዊት አያችሁ፣ ደም ሊያፈሱ ላሉት ሊገደሉ ባሉት ጣልቃ መሃል ገባች። የምትሰብከው ለሚመለከተው ለሰራዊቱ። አንቺ ባትመጪ ኖሮ በደም ተጠይቀን ነበር፣ ህሊናችን ይወቅሰን ነበር፣ ከደም አዳንሽን አሏት። ስንት የሚመለከተው እኮ እንዳለ ልነግራችሁ አልችልም። ለእናንተ መስበኬ ጥሩ ነው፣ መላክ ግን አያጨበጭቡም። በሞት አፋፍ ላይ ያሉት ድጋሚ ድል የማያገኙት ሊበታተኑ ምናምን ሊሆኑ ያሉ ማት አሉ። የመከሩ ሰራተኞችን ካሁን ድረሱልን የሚሉ እግዚአብሔር ደስ የሚለው ይገርማቸዋል። ሊጠፉ የተመደቡ
ይግባኝ በሌለው የዘላለም ሲኦል ሊገቡ ላሉት ብሰብክ ልነግራችሁ አልችልም። ደስታው የሚመለከታቸው እነሱ ናቸው። ለእናንተ ዓመቱን ሙሉ ተከታታይ ባስተምር ጥሩ ነው፣ ግን ብዙ አያስደንቅም። እኔ ባልሰብክም የዘላለም ሕይወት ብርሃን በርቶላችኋል። በግል ቤት በማንበብ ምስጢርን ትረዳላችሁ። ብዙ ተዘርቶባችኋል ማለት ነው። ኢየሱስ የሚለውን የማያውቅ እዚህ አዋሪ አይጠፋም። ልነግራችሁ አልችልም። የሚመለከታቸው አንገብጋቢ አስቸኳይ መልእክት ያለባቸው ጊዜና ጉልበቴን ኢንቨስት ላደርግባቸው የሚገቡ የሚመለከታቸው በጣም ብዙ ነው። ገማልያ ያውቃል። እነማ ላይ መድከም እንዳለበት ያውቃል። ውጤቱን ሰሙትም ይላል። ከሞት ወደ ግርፋት አስቀየረላቸው። ሲምፕል ነው። ሰሙትም፣ የተቆጡትን አበረዳቸው፣ ሊገደሉ ያሉትን አዳናቸው። የእግዚአብሔር ሐሳብን በትክክለኛ ቦታ በትክክለኛ ጊዜ ለትክክለኛው ሰው አደረሰ። ገማልያ ሩጫውን ጨረሰ። ከዚህ በኋላ እንዲያውም ብዙ ላይኖር ይችላል። ገማልያ የማይጠፋውን የጊዜውን በስፍራው ለሚመለከተው አደረሰ። ገማልያ የገማልያ መንገድ የከበረው መንገድ ላይ ነው ወይ ነው ጥያቄው። የማይጠፋውን የክርስቶስን ወንጌል ወገኖች ሆይ ገንዘብ ጊዜና ጉልበታችን በማይጠፋው በእግዚአብሔር ሐሳብ በክርስቶስ ወንጌል ላይ ነው ወይስ የሚጠፋው ነው ዘመናችን የጨረሰው? ዜና ብናይ ጥሩ ነው እኮ። ቴሌቪዥን ነው፣ ራዲዮ ነው፣ ዩቲዩብ ነው፣ ሰበር ዜና ነው። ቀኑን ሙሉ የምንጣድበት እንደ ይቅርታ አድርጉልኝ ለዚህ ቃሌ ለሚጠፋው ነው ለማይጠፋው ነው አንደበታችን የሰለጠነው? የማይጠፋ የዘላለም ወንጌል መላእክት ሊሰብኩት የማይችሉት እግዚአብሔር ለኛ አደራ የሰጠን የዘላለም ሐሳብ እሱ ላይ ነው የምናገለግለው ወይስ ገጾቻችን በከንቱ ይገለጣሉ? በሳር በአገዳና በእንጨት ነው ቤት የምንሰራው፣ በወርቅና በናስ ነው። ጎሽ አንተ ታማኝ ባሪያ ይለናል። ኢየሱስ ሲገለጥ የሚጠይቀን ምን ይሆን? ልጄ ሆይ ትዳር ተመቸ? ቤት ክራይ ያስቸገረ? ጤና እንዴት ነበር አይለኝም። መክሊቴን ምን አረከው? የመጀመሪያው ጥያቄ በምድር ስትኖር የሰጠው የዘላለም አገልግሎቴን በመስቀል ላይ የሞትኩለት ያደረ ያልኩ ጉዳይ። ገማልያ ምን ይላል? ኦ ጌታ ሆይ እኔ መጽሐፍ እንድጽፍ አይደለም የፈጠርከኝ፣ ሮም እንድሰብክ አይደለም፣ ተልኮዬን አውቃለሁ። በሸንጎ ቆሜ ሐሳብህን አገለገልኩ። ጎሽ አንተ ታማኝ ባሪያ ግባ ነው የሚለው። እኔን ይጠይቀኛል በዘመኔ። ተረኛው ገማልያ ማን ነው? እኔ ነኝ፣ አንቺ ነሽ፣ አንተ ነህ። በእውነት የማይጠፋውን የእግዚአብሔር ሐሳብ ያገለገልን ነው ወይ ነው? ሁለተኛው በጥበብ ያገለገልን ነው። ቦታሽን ታውቂያለሽ? ከስፍራ ወደ ስፍራ በዘላቂ ቦታ ስንቀይር ከሀገር ወደ ሀገር ከቸርች ወደ ቸርች በምሪት ነው ወይስ በጓደኝነት በምቾት ነው? አይሆንም። የጊዜውን የእግዚአብሔር ሐሳብ ነው የምናገለግለው። እግዚአብሔር ባስፈለገን ሰዓት ተዘጋጅተን በመቅረዝ ላይ እንዳለ ብርሃን የጊዜውን የእግዚአብሔር ሐሳብ እያገለገልኩ ነው። እግዚአብሔር ለላከኝ ለሚያስፈልጋቸው መልእክቱን እያደረስኩ ነው። ሎጥ ሰዶም ገሞራ ትጠፋለህ ስል ከሚስት ባል ጋር ሌሊቱን ሙሉ አደርክ። ታድናለህ ስል አንተም ልጠፋ ነው እናውጣለው። 100 ሰው ብትሰብክ 10 ይድን ነበር። አንድ ሰው ጋር ተጣብቀህ ሎጥ ውጣለው። ቦታህን አታውቅ፣ ጊዜን አታውቅ፣ የሚመለከተውን አታውቅ። ተራራ ላይ ሄደህ አምልጥ። ተራራ ሩቅ ነው ጌታ ሆይ ወዴት ሂድ? ዞአር ቅርብ አይደለች? አንተ ነህ ቦታ የምትመርጠው። እግዚአብሔር ተቆጣው። ሎጥ ነፍሱ ድና ያለ ብድራት የኖረ ሰው፣ ቤቱ ተቃጥሎ ሮጦ እንዳመለጠ ሰው ነው የሚቆጠረው። በእውነት ገማልያ የከበረ ሰው፣ የከበረ ሐሳብ ያገለገለ። ዛሬ በዚህ ጉባኤ እግዚአብሔር መልእክት አለው። ጌታ እናንተ ገማልያዎች ናችሁ ይላል። በእውነት የጊዜውን ሐሳቤን የማይጠፋውን የጊዜውን ሐሳብ በስፍራሽ ላይ ለሚመለከተው እንድታደርሺ የተላክሽ ገማልያ አንቺ ነሽ። ጊዜህን የሚጠፋው እንደ ቴዎዳስ እንደ ገሊላው ይሁዳ ጊዜያችን እንዲበላ እግዚአብሔር ፈቃዱ አይደለም። ከሚበታተን ምናምን ከሆነ ሐሳብ ኢየሱስ ያድነን። እንጸልያለን በእውነት